ዮማሪዎስ በቃለ መጠይቆቹ የደበቀው ሚስጥር ተጋለጠ። ከሰሞኑ በተለያዩ ማህበራዊ ሚዲያ ገጾች መነጋገሪያ የሆነው ተደብቆ የቆየው ነገር ግን ዘግይቶም ቢሆን የወጣው የወጣቱ ዮማሪዎስ ሚስጥር ምንድነው? እውነት ይሄ በሚነዝር የራፕ ሙዚቃዎቹ ያስደመመን ወጣት አግብቶና ወልዶ ነበር ስንል ጠይቀናል። ይህንን ፎቶ ያሰራጨችው እንስትም የሰጠችውን ምላሽ ይዘነዋል። አርቲስቱ ይህን ተከትሎ በቲክቶክ ስቶሪ ያጋራውን ቁጣ አዘል መልእክትም እናጋራችኋለን። እውነታው ከወዴት ነው? ከዚህ ሁሉ አስደንጋጭ እውነት ጀርባ ያለችው ሴትስ ማናት የሚለውን ዝርዝር ጉዳይም ይዘነዋል። አቃሎ ማይነኩ ምናምን ነገሮች ሊኖሩ ይችላሉ። ግን ጤና ይስጥልን የምንወዳችሁ በሀገራችን የሙዚቃ ኢንዱስትሪ ውስጥ በየጊዜው አዳዲስ ኮከቦች ብቅ ይላሉ። አንዳንዶቹ እንደ መብረቅ ፈጥነው ታይተው በዚያው ፍጥነት ይጠፋሉ። ጥቂቶቹ ደግሞ የራሳቸውን ለየት ያለ ቀለምና ድምጽ ይዘው በመምጣት የብዙዎችን ቀልብ በመያዝ በርካታ አድናቂዎችን ያፈራሉ። ከነዚህ ወጣቶች አንዱ ዮማሪዎስ ወይም ኢዮኤል ዮሴፍ ማሪዮ ከሁለተኛ ወገን የሚመደብ ድንቅ ተሰጥኦ ያለው የራሱን ቀለም ይዞ የመጣ ወጣት ሙዚቀኛ ሆኖ እናገኘዋለን። ዮማሪዎስ በስራዎቹ የገጠርን ውበት ለየት ባለ ድምጹ ሲያዜም የበርካታ አድናቂዎችን በተለይም የሴቶችን ቀልብ በቀላሉ መሳብ ችሏል። በዚህ አጭር ጊዜ ውስጥ የኢትዮጵያ ሴቶች አዲሱ ክራሽ በመባል መጠራት ጀምሮ የነበረ ቢሆንም ከዚህ ዝና ጀርባ በቃለ መጠይቆቹ ላይ ያልተነገረ በግል ሕይወት ውስጥ የተቀበረ ትልቅ የሕይወት ሚስጥር ተሸሽጎ ነበረ። ለመሆኑ ዮማሪዎስ ከህዝብ ደብቆት የነበረው ብዙ አድናቂዎቹን ያስደነገጠው ሚስጥር ምንድነው? ዝርዝሩን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁማ። ዮማሪዎስ የመጣው ከአባይ መነሻ በውበቷና በነፋሻማ አየሯ ከምትታወቀው ባህር ዳር ከተማ ነው። በባህር ዳር ህይወት እንደ ጣና ሐይቅ ረጋ ብላ የምትፈስባት፣ ሰዎች በጥሞና መጽሐፍ የሚያነቡባት፣ ስለ መላው ኢትዮጵያና ስለ ጥልቅ ህይወት ቅኔዎች በየጎዳናው የሚወያዩባት የምድር ገነት ናት። ከዚህ አይነቱ ረጋ ካለ አካባቢና አስተዋይ ከሆነ ማህበረሰብ የወጣው ዮማሪዎስ በስራዎቹ ላይ የሚገልጣቸው የቃላት መረጣና የግጥሞቹ ጥራት ከየት እንደመጡ እንረዳለን። የባህር ዳር ልጆች ተወካይ ሆኖ በሙዚቃው እናቱ ገጠር ገብቶ እንዲያገባ የምታቀርብለትን ውትወታና የገጠርን ውበት በራፕ ስልቱ ያዋሃደው ዮማሪዎስ የነጠረውን የሀገሬውን ፍቅርና እውነተኛ ማንነት ነው በስራዎቹ ያንጸባረቀው። ራሱንም ገጠሬው ራፐር እያለ ይጠራል። ዮማሪዎስ በቃለ መጠይቆቹ ላይ እናቱ አግባና ገጠር ገባ ብትለውም እሱ ግን ዓላማው ሌላ በመሆኑ ከአባቱ ምርቃቱን ተቀብሎ ወደ አዲስ አበባ መግባቱን በመናገሩ አድናቂዎቹ ህልሙን የሚያባርር ጥበበኛ ወጣት ብቻ አድርገው ስለውት ነበረ። ነገር ግን ከሰሞኑ ማህበራዊ ሚዲያውን ያናወጠና የብዙዎችን አፍ ያስከፈተ ሚስጥር ይፋ ሆኗል። ዮማሪዎስ ቃለ መጠይቆቹ ላይ ባይናገረውም ወደ አዲስ አበባ መጥቶ ዝናን ከመጎናጸፉ በፊት በባህር ዳር ከተማ አግብቶና ወልዶ እንደነበር የሚያሳዩ የሰርግ ፎቶዎች በቲክቶክ እና በፌስቡክ ገጾች ላይ ተጥለቅልቀዋል። ነገሩ የብዙዎችን ቀልብ የሳበውና ግራ ያጋባው በፎቶዎቹ መውጣት ብቻ አልነበረም። የልጁ እናት ማሪና እንደተናገረችው ሲጋቡ የ3 ወር እርጉዝ እንደነበረችና አሁን ላይ አምነን የተሰኘ ውብ ልጅ እንዳላቸውም ጭምር ይፋ አድርጋለች። አግብቻለሁ፣ ወልጃለሁ እና ኢንተርኔት ስላልነበረ አሁን በቅርቡ ነበር የለቀኩት። እኔና ባሌ ስንገባ ቀለበት ፕሮግራሙ ነበር። መስከረም 6 ነው። መስከረም 6 ስንገባ የ3 ወር እርጉዝ ነበርኩኝ። ከዛ አምነን የካቲት 7 ተወለደ ማለት ነው። ይህ መረጃ ከተሰራጨ በኋላ አድናቂዎቹ በሁለት ወገን ተከፍለዋል። አንዳንዶቹ ዝና ላይ ሲወጣ ያገባና የወለደ ከሆነ መናገር ነበረበት እያሉ ሲወቅሱት፣ ሌሎች ደግሞ የግል ህይወቱንና የሙዚቃ ህይወቱን መለየት ፈልጉ ይሆናል በማለት እየሞገቱት ነው። የሰርጉ ፎቶዎች ከተሰራጩና የልጁ እናት ንግግር በማህበራዊ ሚዲያ ላይ መነጋገሪያ ከሆነ በኋላ ዮማሪዎስ ዝምታን አልመረጠም። በቲክቶክ ገጹ ላይ በውድቀቱ ጊዜ አይንህን ላፈር ብሎ የፈረጠጡት የተሳካለ ሲመስላቸው ፍጥጥ ብሎ ይመጣሉ ሲል በመጥቀስ ተችቷቸዋል። ከዚህ ከወጣው ሚስጥር ጀርባም ሌላ ያልተሰማ የህይወት ስብራትና ውጣ ውረድ እንዳለም አድናቂዎቹ ጠርጥረዋል። ዮማሪዎስ ወደ አዲስ አበባ ከመምጣቱ በፊት ባህር ዳር በነበረበት የጭንቅና የውድቀት ጊዜ ትዳር ወይም ግንኙነቱ መፍረሱን፣ ሰዎች ጥለውት መሄዳቸውንና ህልሙን ፍለጋ ባዶ እጁን ወደ አዲስ አበባ እንደመጣም
በርካታ አድናቂዎቹ መላምታቸውን እያጋሩ ነው። ምናልባት እናቷ አግባ ያሉት የቀድሞ ትዳሩ ፈርሶ ስለነበር በድጋሚ ተረጋግቶ እንዲኖር አስበው፣ እሱ ግን በውስጡ የነበረውን ስብራትና የሙዚቃ ፍቅር ይዞ የአባቱን ምርቃት ተቀብሎ ወደ አዲስ አበባ በመምጣት ሌት ተቀን መድከሙን አንዳንዶች እየተናገሩ ነው። ሌሎች ደግሞ ገጠር ግባና ግባ ቢባልም ትዳር አልሆን ሲለው ሁሉን ትቶ አዲስ አበባ ገባ ሲሉ መላምታቸውን አስቀመጡ። አሁን ስራው ተቀባይነት አግኝቶ ስሙ በሀገር ደረጃ ሲጠራና ዝናን ሲጎናጸፍ በውድቀት ወቅት የሸሹት ሰዎች በድጋሚ ብቅ ብለው ስሙንና ታሪኩን ማህበራዊ ሚዲያ ላይ መበተናቸው ልጁን በእጅጉ እንደጎዳው ከጽሁፉ መረዳት እንደሚቻል አድናቂዎቹ እየተናገሩ ነው። በሌላ በኩል ደግሞ በማህበራዊ ሚዲያ ላይ ከተሰራጩት ፎቶዎች በመነሳት በርካቶች ባለቤቱ የተጋቡት የ3 ወር እርጉዝ እያለች እንደሆነ መናገሯን በመጥቀስና ሰርጋቸው ትንሽ የቀለበት ዝግጅት ብቻ እንደነበር በማንሳት በርካታ አስተያየት ሰጪዎች ጋብቻቸው ሁለቱ ወጣቶች ያቀዱት ሳይሆን ያልተጠበቀ እርግዝና በመከሰቱ ምክንያት የተፈጸመ ሊሆን እንደሚችል ግምታቸውን አስቀምጠዋል። ብዙዎችም ይህንን ሁኔታ በወጣትነት እድሜ ላይ የሚከሰት ድንገተኛ ስህተት ሲሉ የገለጹት ሲሆን ልጅ ተፈጥሮ ሳይፈልጉ ወይም በቂ ዝግጅት ሳይኖራቸው ለጋብቻ ተጣድፈው ይሆን የሚሉ ጥያቄዎችና ጥርጣሬዎችን በማህበራዊ ሚዲያ ተጠቃሚዎችና በሙዚቀኛው አድናቂዎች ዘንድ እየተነሱ ነው። ይሁን እንጂ በአንጻሩ ሌሎች ደግሞ የወጣቱን የግል ሕይወት በማክበር ምንም እንኳን የጋብቻ ሁኔታ እንዲህ አይነት ጥያቄዎችን ቢያስነሳም እርግጠኛ ሆኖ መናገር እንደማይቻል እየተናገሩለት ነው። የልጁ እናት ነኝ የምትለው ማሪና አሁን በሶሻል ሚዲያው ላይ ብቅ እያለች በዮማሪዎስ ሙዚቃዎች ጭምር ወዝ ስትል ትታያለች። ትላንትና ባጋራችው ስቶሪ ደግሞ ተበዳይ ዝም ሲል ተከሳሽ ይሆናል የምትል አጭርና ወዛጋቢ ጽሑፍ ማጋራቷን ተከትሎ ሁለት ወጣቶች በስቶሪና ቅኔ መነጋገራቸው እንደሆነ ብዙዎች ደምድመዋል። በተለይም ከቀናት በፊት ዮማሪዎስ በውድቀት ጊዜ አይንን ላፈር ብሎ የፈረጠጡት የተሳካለ ሲመስላቸው ፍጥጥ ብለው ከች ማለቱን አስታውሰው ለዚህ ስቶሪ ምላሽ መሆኑ እንዳልቀረ ጠቁመዋል። በተጨማሪም የልጁ እናት ነኝ የምትለው ማሪና ከዮማሪዎስ አስቀድማ ወደ አዲስ አበባ እንደመጣችና ትንሹ ልጃቸውን ባህር ዳር ቤተሰብ ጋር ትታ መምጣቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ እየተነገረ ነው። አንዳንዶች ይህን እርምጃዋን በመቃወም ልጅን በዚህ ዕድሜ ከቤተሰብ ጋር ትቶ መራቅ ተገቢ ያለመሆኑን ሲገልጹ፣ ሌሎች ደግሞ ለአዲስ ስራና ለተለያዩ ጉዳዮች ሲባል የተደረገ ጊዜያዊ ውሳኔ ሊሆን እንደሚችል እየተናገሩ ነው። ይህ መረጃ በሁለቱ መካከል ስላለው ግንኙነትና ስለ ቤተሰብ ህይወታቸው ተጨማሪ ጥያቄዎችና ውይይቶች ዳግም እንዲቀሰቀሱ ምክንያት ሆኗል። ዮማሪዎስ ከባህር ዳር እስከ አዲስ አበባ ያደረገው ጉዞ ግን ቀላል አልነበረም። እሱ የህይወትን ቅኔ የተቀበለ የገጠርን ውበትና የከተማውን ሩጫ በሙዚቃ ጥበብ አያይዞ ያቀረበ ጥበበኛ አርቲስት ነው። ህይወት እንደ ጣና ሐይቅ ሁልጊዜ ረጋ ያለች እንዳልሆነችና አንዳንዴ ማዕበል እንደሚነሳባት የሚያውቀው ዮማሪዎስም ለየት ባለ ሙዚቃዊ ስልቱ ሌሎች ሙዚቃዎችን አውጥቶና በሙዚቃ ብቃቱ ይበልጥ አድጎ ወደ ህዝብ እንደሚመለስ ይጠበቃል። በመጨረሻም የምንወዳችሁ ተመልካቾቻችን እስካሁን የተነሱ ጥርጣሬዎችና መላምቶች በማህበራዊ ሚዲያ ተጠቃሚዎች ዘንድ በሰፊው የሚናፈሱ መረጃዎች ብቻ መሆናቸውን እንድታውቁ እያሳሰብን በጉዳዩ ላይ ተጨማሪ መረጃዎችንና ማስረጃዎችን አሰባስበን እንደምናደርሳችሁ ቃል እየገባን የዛሬውን ጥንቅራችንን በዚሁ ቋጭን። የምንወዳችሁ እንደተለመደው ጥንቅራችንን እስከ ማብቂያው ስለታደማችሁልን ላክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በጉዳዩ ላይ ያላችሁን ሐሳብና አስተያየትን በኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በየጊዜው በፍጥነት እንዲደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።